አባቶች፣ አባታችን መላከ ገነት እንዲሁም የተከበሩ አባታችን መላከ ምሕረት መላከ ሳይል ቆሞስ አባ ሳይለ ሥላሴ ሊቃውንተ ቤተ ክርስቲያን፣ ካህናት፣ የሰንበት ትምህርት ቤት መዘምራን፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ጥንት የሌለው ቀዳማዊ በማዕከላዊ ዘመን ያለ ማዕከላዊ ዓለማትን አሳልፎ የሚኖር ዘላለማዊ እግዚአብሔር አምላካችን ከእናታችን ከቅድስት ድንግል ማርያም ከጻድቃን ከሰማዕታት ከሐዋርያት ከነቢያት ጋር ስሙ የተመሰገነ የተከበረ ይሁን። እንዴት አረፈዳችሁ? ወኮነ ድቀቱ አብየ፣ እነሆ አወዳደቁ ታላቅ ሆነ። የማቴዎስ ወንጌል ምዕራፍ 7 ቁጥር 28 ላይ የምናገኘው አምላካዊ ቃል ነው። ወኮነ ድቀቱ አብየ፣ እነሆ አወዳደቁም ታላቅ ሆነ፣ ፈጽሞ ወደቀ ይላል። እግዚአብሔር አምላካችን ከዚህ ያድነን ይጠብቀን። እንግዲህ መነሻ ሐሳቡ እንዲህ ነው የሚለው ባው እንተ ጠባብ አንቀጽ፣ እነሆ ወደ ጠባቧ በር ግቡ ይላል። መነሻው ይህ ነው። ለመውደቅም ለመነሳትም የመነሻው ጉዳዩ ይህ ነው። ባው እንተ ጠባብ አንቀጽ፣ እነሆ ወደ ጠባቧ በር ግቡ። እስመ ዕራብ ፍኖት ተወሰድ ውስተ ሞት አው ውስተ ሀጉል፣ እነሆ ሰፊዋ በር ሰፊዋ ጎዳና ወደ ጥፋት ወደ ሞት ትወስዳለች። ብዙኃን ይበው ውስቴታ፣ እነሆ ብዙዎች ወደዛች ይገባሉ። ብዙኃን ይሐውሩ ባቲ፣ እነሆ ብዙዎች በዛች መንገድም ይጓዙባታል ይላል። እነሆ ወደ ጠባቧ በር ግቡ። የታዘዝነው ይሄ ነው። ወደ ጠባቧ በር እንገባ። ወደ ጠባቧ በር ገብተን በሰፊው ገነት እንድንኖር፣ በጠባቡ በር ገብተን በሰፊዋ መንግሥተ ሰማያት እንድንኖር እነሆ በትንሹ ጀምረን በብዙ እንድናተርፍ የተጻፈልን ይሄ ነው። ግን ወደ ሰፊዋ ጎዳና ብዙዎች ይገባሉ። ተጋፍተው ይገቡባታል፣ ተራሩጠው ይገቡባታል። ለምን ካላችሁኝ እነሆ መንገዷ በሯ ሰፊ ነውና ይላል። አሁን የብዙዎቻችን ምርጫ፣ የብዙ ሰው ምርጫ ሰፊው ጎዳና ነው፣ ሰፊው በር ነው። ሁሉን ሩጦ ሳያስታውል የሚገባበት ያ የጥፋቱ ጎዳና። እነሆ የጠባቧ በር ደግሞ አለ፣ እነሆ ጠባቧ በር ደግሞ ወደ ሕይወት ትወስዳለች። ወትወስድ ውስተ ሕይወት፣ ወደ ሕይወት ትወስዳለች። ውሁዳን ይበው ባቲ ይሐውሩ ባቲ፣ ጥቂቶች ትንሾች በዛች በጠባቧ በር ይገባሉ። ጥቂቶች ትንሾች በጠባቧ መንገድ ይገቡባታል፣ ይሄዱባታል ይላል። እንደምን አረፈዳችሁ? እንግዲህ ጠባብ በር የተባለችው ክርስትና ናት፣ መንገድ አይደለም። አባቶቻችን ምነሰ ምተሉ አምርተ ሰናይ ፍኖት፣ እኛስ አባቶቻችን በሄዱባት ጎዳና በመልካሟ መንገድ እንሄዳለን አሉ።
ክርስትና ናት፣ ሃይማኖት ናት፣ ወንጌል ናት፣ በጎነት ናት። አባቶቻችን የሄዱበት መንገድ ይህንን ነው። ሀገር አቋርጠው ሌላ መንገድ አልተጓዙም። ሀገር አቆራርጠው ሌላ መንገድ አልሄዱም። አባቶቻችን የሄዱባት መንገድ ማናት ትለኝ እንደሆነ አለ ኦርቶዶክስ ሃይማኖት ናት። ማናት? ኦርቶዶክስ ሃይማኖት። ማናት? ኦርቶዶክስ ሃይማኖት። ጠባብ መንገድ ኦርቶዶክስ ሃይማኖት ጠባብ መንገድ፣ ብዙዎች ሊገቡባት የተጨነቁባት፣ ገብተው ያልቆዩባት አስጨናቂ መንገድ ብሎ ወንጌል የገለጻት ይችላል። እነሆ ክርስትናውን ብዙዎች ጀምረውት ነበር፣ ግን አልቆዩበትም። ጠባቸው፣ አስጨንቋቸው። ዶግማዋን፣ ቀኖናዋን፣ ትውፊቷን መጠበቅ ማወቅ ቢከብዳቸው፣ በሃይማኖት ጸንተው በምግባር መቅናት ቢጨንቃቸው፣ እነሆ ተገንጥለው ሄዱ። ስማቸውንም ካቶሊካውያን አሉ። ከክርስትና ነው፣ ከኦርቶዶክስ ነው። ወጥተው መንገዱ አስጨንቋቸው፣ መንገዱ ጠቧቸው፣ እነሆ ተገንጥለው የሄዱት። ሰማችሁኝ? እንዲህ ነው ጉዳዩ እኮ። ቀኖናዋ ከብዷቸው ነው። ጾሙ ከብዷቸው፣ ጸሎቱ ከብዷቸው፣ ምግባሩ፣ ሃይማኖቱ መጽናቱ እነሆ ከሌለው ከትንሽ መመጽወት ጨነቃቸው፣ መስገድ ጨነቃቸው። የሥጋ ድሎት ፈለጉ። ቤተ ክርስቲያንን፣ ሃይማኖታችን፣ ኦርቶዶክስ ተዋሕዶ ሃይማኖታችን ጥለዋት ሄዱ፣ ምኞታቸውን ተከትለው። ጉዳዩ እንዲህ ነው። ሐዋርያው ቅዱስ ጳውሎስ አንዲት ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ያላት ኦርቶዶክስ ሃይማኖታችን ናት። ቀጥተኛዋ፣ ርትዕት፣ ምንም ያልተጨመረባት የሐዋርያትን አስተምሮ፣ የጌታን አስተምሮ፣ የነቢያትን አስተምሮ፣ የሊቃውንትን አስተምሮ፣ የመምህራንን አስተምሮ ጠብቃ እስካሁን ድረስ ይዛ ያለች ኦርቶዶክስ ሃይማኖታችን ናት። ማናት? ማናት? አዎ የተመሰረተችው ቀራንዮ ስር ነው የተመሰረተችው። ቀራንዮ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን የሰቀሉት አይሁድ ሥጋውያን ሰዎች መጎናጸፊያውን ይዘው ሄዱ። ምን ወሰዱ? መጎናጸፊያውን፣ ልብስ ወሰዱ፣ ጫማውን ወሰዱ፣ ዕጣ ተጣጣሉበት። ችንካሩን ግን ጥለውት ሄዱ። የሰውቱን በጉን ግን ክርስቶስን ጥለውት ሄዱ። መስቀሉን ግን ጥለውት ሄዱ። ጽዋውን እነሆ ዑራኤል ደሙን የተቀበለበትን ጥለውት ሄዱ። መቃብረ አዳምን ጥለውት ሄዱ። ቀራንዮን ተመልሰው ላያዩት ጥለዋት ሄዱ። እነማን ናቸው? ሥጋውያን። በሰፊው በር የገቡት ብዙዎች አይሁድ ስቀለው ስቀለው ብለው ያረዱትን የበጉን ሥጋ ሳይበሉት የቀሩ ክፉዎች እነሆ ሥጋዊውን ነገር ይዘው ሄዱ። ሐዋርያት አባቶቻችን ደግሞ በጠባቧ በር የገቡት ደግሞ እነሆ የተፈተተላቸው የተቆረሰላቸውን የዘላለማዊውን በግ ኃጢአትን የሚያስወግደውን ነዋ በጎ ለእግዚአብሔር ዘይሀብት ኃጢአተ ዓለም እማይላተ እስራኤል እነሆ ከእስር እስራኤላውያንን ከበደላቸው የሚያጥባቸው ከርኩሰታቸው የሚያነጻቸው እነሆ የተሰወ መስዋዕት በግ ብሎ ቅዱስ ዮሐንስ የተናገረለትን ቀራንዮ ላይ መስዋዕት የሆነውን ኒቆዲሞስና ዮሴፍ ከመስቀል አወረዱት። ወደ አዲስ መቃብር ይዘውት ሄዱ። ከሦስት ቀን በኋላ ይነሳላቸዋልና በኋላም ቀብረ ትንሣኤውን ጠበቁ፣ ተነሳላቸው። ደግሞም የክርስቶስ ደም የፈሰሰበትን ጠላት ዲያብሎስ የሞተበትን የጥል ግድግዳ የተሰበረበትን የጠፋበትን እነሆ መስቀሉን ደግሞ ሐዋርያት አባቶቻችን መስቀሉን ይዘው ሄዱ። ምኑን ይዘው ሄዱ? መስቀሉ። አያችሁ ክርስትና እባካችሁ ለዩ። ከመሃል ላይ የቆማችሁ በማርያም ለዩ እባካችሁ። ወይ ወደ ጠባቡ በር ግቡ፣ ወይ ወደ ሰፊው በር ግቡ ሂዱ። አቅረብኩ ለከሳተ ወማዬ መሃል ላይ ሆናችሁ አታስቸግሩ።
ቤተክርስቲያን እንዳላስተማረች፣ ቤተክርስቲያን ወንጌሏን እንዳልተረጎመችው፣ እንዳላስተማረችው፣ በቅዳሴዋ እንዳላከበረችን እኮ ሆነናል። ምግባራችን ሌላ። በእውነት አሁን ቤተክርስቲያን ወንጌልን እንዳስተማረችን ያስተማረችን ሰዎች እንመስላለን? ይመስላል ባህሪያችን? ይመስላል አኗኗራችን? ይመስላል ህይወታችን? ወንጌል የተሰበከልን ቀርቶ አንድ ቀን እንኳን ድምፁን የሰማን እንመስላለን እንዴ? ወደ ልባችን እንመለስ። ወገባ ልቡ ለጴጥሮስ ይላል መጽሐፍ። የጴጥሮስ ልቡ ተመለሰለት ይላል። እግዚአብሔር ልቦናችን ይመልስልን። ልቦናችን እግዚአብሔር ይመልሰው። እንዴ ስንሳደብ እኮ ወንጌል የሰማን አንመስልም እኮ። ሰውን እኮ ግደለው አሳደው ስንል እኮ በእውነት አንድ ቀን ወንጌል የተሰበከልን እኮ አንመስልም። ሚስቶች ባሎቻችሁን ጥብስ ስታረጓቸው፣ ባሎችም ሚስቶቻችሁን ጥብስ ስታረጓቸው በእውነት ቤተክርስቲያን እኮ ፍቅርን አንድ ቀን ያስተማረቻችሁ አትመስልም እኮ። ልጆች ህፃናትም ወላጆቻችሁን አንጓጣችሁ ስትሄዱ፣ ምዕመናን ካህናትን እነሆ ስትዘነጉ ስታከብሩ ወንጌል እኮ ያልተሰበከላችሁ ነው የምትመስሉት። አላችሁ። እግዚአብሔር ያኑረን። አሜን። እባካችሁ ወደ በሩ እንግባ፣ ወደ ጠባቡ በር። ጠባቡ በር የሚያስጨንቀው ሲገቡ ብቻ ነው። ሲገቡ በኋላ ሰፊ ነው። አይዟችሁ፣ መንግሥተ ሰማያት ሰፊ ናት። እስመ ውስተ ቤተ አቡየ ብዙ ማይደሮ ምዕራፍ ቦቱ። ከገባን በኋላ መኖሪያው በሩ፣ መኖሪያው ሰገነቱ፣ መኖሪያው ቤቱ ሁሉ የሞላበት ሰፊ ነው፣ ብዙ ነው። እባካችሁ ግፊያው እስከምንገባ ነው። ወረፋ መጠበቁ ወደ ሰፊው ወደ ማህፀን እስክንገባ ድረስ እኮ ነው። እባካችሁ እንዲያው መሰለፋችን አይታችሁ መጋፋታችን አይታችሁ ወደ ሰፊው በር እየሄዳችሁ አትክሰሩ። ግድ የለም በጠባቧ በር ቀስ ብላችሁ ተጨንቃችሁ ግቡ እና መስቀሉን ይዘው ሄዱ። በጠባቡ በር የገቡት ሊሰቀሉበት ተዘቅዝቀው ሊሳደዱበት ሊሞቱበት፣ አምላካቸው እንደሞተበት ሊሞቱበት፣ አምላካቸው ሞትን እንደገደለበት ደግሞ እነሱም ሞትን ሊገሉበት መስቀሉን ይዘው ሄዱ። አሁንም ደግሞ ሳዶር የተባለውን አላዶር የተባለውን እነሆ የተባሉትን 5ቱ ቅንዋተ መስቀል ክርስቶስ እነሆ የክርስቶስን ደም የፈሰሰባቸው 5ቱ ቅንዋተ መስቀል ይዘው አባቶቻችን ወደ ጠባቡ በር ገቡ። እነርሱም ሊቸነከሩበት፣ ሰይጣንንም ሊቸነክሩበት። ቃሉ ጋር ናችሁ። ጥቅሙ 2 ነው። እኛ መስቀል እኛ ለክርስቶስ መስዋዕት ሆነን የምንቀርብበት ነው። ደግሞ ጠላታችን ሰይጣንን ደግሞ የምንገልበት ነው። ችንካሩ ደግሞ እነሆ ከቤተ ክርስቲያናችን ክርስቶስ በመስቀል ላይ እንደተቸነከረ እኛም ከቤተ ክርስቲያናችን ወጥተን እንዳንሄድ ወደ መናፍቃን ጓዳ፣ ወደ መናፍቃን አዳራሽ፣ ወደ ሰፊው በር እንዳንሄድ እነሆ እጃችን ከቤተ መቅደሱ ላይ የሚቸነከርበት ነው። እግራችን በቤተ መቅደሱ የሚቸነከርበት ነው። እግራችን ከመቅደሱ እንዳይወጣ፣ እጃችን ከመቅደሱ እንዳይወጣ ችንካሩን ይዛችሁ ሂዱ። ችንካሩን ሐዋርያት ይዘው ሄዱ። አሁንም ሐሞት የጠጣበትን ደግሞ ሰፈነጉን ይዘው ሄዱ። አሁንም የተገረፈበትን ጅራፉን ይዘው ሄዱ። አሁንም ደግሞ እነሆ መቃብር አዳምን ቆፍረው አውጥተው ወደ ከበረ ቦታ ይዘው ሄዱ። እነማን ናቸው? ወደ ጠባቡ በር ሄዱት አባቶቻችን። መስቀሉን በመውሰዳቸው ተጎድተዋል። እንኳን እነርሱ እኛ አልተጠቀምንም። ችንካሩን በመውሰዳቸው አባቶቻችን ተጎድተዋል። ጽዋውን በመውሰዳቸው ተጎድተዋል።
ክርስቶስን ከመስቀል አውርደው በመቅበራቸው ተጎድተዋል? አልተጎዱም። አያችሁ፣ ልዩነቱ እንዲህ ነው። በጠባቡ በር የገቡት እነዚህኞች ናቸው። መንፈሳዊ ዓለምን ይዘው ሄዱ፣ እግዚአብሔር የወደዳቸው። ታዲያ እነ ዮሴፍ ተመርቀዋል። ኦ አንትሙ ዮሴፍ ወኒቆዲሞስ በከመ ሰአምክሙኒ በዛቲ ዕለት ዋነሂ እስመክሙ በውስተ መንግሥተ እግዚአብሔር አላቸው። እናንተ ዛሬ ሞቷል ብላችሁ ነፍሱ ከስጋው ተለይቷል ብላችሁ ጥላችሁ ሳትሄዱ እየሳማችሁ አክብራችሁ ስለገነዛችሁኝ እኔም አከብራችኋለሁ አላቸው። ወአነብረክሙ ዲበ መንበረ ሶፎር አላቸው። በመንግሥተ ሰማያት ደግሞ እነሆ በክብር ዙፋን ላይ ያስቀምጣችኋለሁ አላቸው። እግዚአብሔር በክብር ያስቀምጣል። እግዚአብሔር በክብር ያስቀምጣል። አንድ ነገር ስሙኝ። ስለ ክርስትናችን በምድር እንዋረድ ይሆናል፣ በሰማይ ግን እግዚአብሔር አክብሮ ነው የሚያስቀምጠን። ለምን? ምርጥ ዕቃዎች ስለሆንን፣ የመንፈስ ቅዱስ ማደሪያዎች ስለሆንን። ስለዚህ እባካችሁ አትጨነቁ፣ ወደ ጠባቧ በር ግቡ። ጠባብ በር የተባለችው ደግሞ ወንጌል ናት። ወንጌል ሲማሯት ታስጨንቃለች፣ ሲያስተምሯትም ታስጨንቃለች። እንዴት ብላ? ወንጌል ቤት ስሩ አትልም፣ አጥር እጠሩ አትልም፣ ሀብት ንብረት አከማቹ አትልም። ዘረውሃ በለነዳይ ወጽድቁን ይነብር ለዓለም ነው የምትል። ሰጠ፣ በተነ፣ ባልንጀራውን ረዳ፣ አለበሰ፣ እነሆ ጽድቁ ለዘላለም ከፍሎ ይኖራል የምትል ወንጌል። ኢትዝግቡ መዝገበ ዘበምድር አላዝግቡ መዝገበ ዘበሰማያት ነው የምትል ወንጌል። በምድር አታከማችሁ፣ እነሆ በሰማያዊ መዝገብ አከማችሁ፣ ሰማይ ቤታችሁን ስሩ ነው የምትለው ወንጌል። ታዲያ እንዲህ ስትል ለስጋውያን ታስጨንቃለች፣ ለመንፈሳውያን ግን ተድላናት፣ ደስታ ናት። እባካችሁ እናንተ ኦርቶዶክሳውያን በስጋ ስለጎደለባችሁ አይክፋችሁ። በስጋ የጎደለባችሁ የሰማዩን ቤት ስትሰሩ ነው። የተሰራ ቤት አላችሁ፣ የተዘጋጀ ቤት አላችሁ። ብንሞት የሚቀበለን አምላክ አለ። ብንሞት የሚያስነሳን አምላክ አለ። ብንታመም የሚፈውስ አምላክ አለ። ብትወልዱ የሚያሳድግላችሁ አምላክ አለ። ብትታሰሩ የሚያስፈታችሁ አምላክ አለ። ብትጣሉ እነሆ አስታራቂ ልኮ የሚያስታርቅ እግዚአብሔር አምላክ አለን። ብቻችን አይደለንም። ስለዚህ ከቤታችሁ ትንሽ ነገር ስላላችሁ አትረበሹ፣ አትታወኩ። መጽሐፍ ወንጌል የሚለው ይሄይስ ህዳጥ ዘበጽድቅ ነው የሚለው። በእውነት ሃይማኖትን ይዞ በክርስትና ኑሮ በጠባቧ በር ገብቶ ትንሽ ብዙ ነገር ካለው ክፉ ትንሽ ነገር ያለው በጎ ይሻላል ይላለች። ስለዚህ እናንተ ባለጸጎች ናችሁ። እናንተ እግዚአብሔር ያላችሁ ናችሁ። ሀብታችሁን እግዚአብሔር ያውቀዋል። እውቀታችሁን እግዚአብሔር ያውቀዋል። ብቻ ከጠባቧ በር እንዳትወጡ አደራችሁ። ቃሉ ጋር ናችሁ። እንዲህ አለና ጥቂት ከፍ ሲል እንከሰ ታቀቡ እምሐሳውያን ነቢያት አለ እለ ይመጽኡ በአልባሰ አባግ ወንተ ውስጦሙ ውስተ ተኩላ ወመሰጥሙት አላቸው። እንግዲህ እንዲህ ነውና ወደ ሰፊው በር ግቡ እያሉ በስጋ ፈቃድ ለሚያመላልሷችሁ ለሐሰተኞች መምህራን፣ ከሐሰተኞች ሐዋርያት፣ ከሐሰተኞች ካህናት፣ ከሐሰተኞች አጥማቂዎች፣ ከሐሰተኞች ወንበዴዎች፣ ከሐሰተኞች የወንጌል ሰባኪዎች ራቁ። ምን በሉ? ራቁ። አስተማሪህን ለይተህ ወቅ። ብልቃስ አስተማሪያችሁን ለይታችሁ ወቁ። ካህናችሁን ለይታችሁ ወቁ። አጥማቂያችሁን ለይታችሁ ወቁ። ነብያችሁን ለይታችሁ ወቁ። ሀብታችሁን ንብረታችሁን ለይታችሁ ወቁ። ማንም ሰው በጠራችሁ ቁጥር አትነዱ ባካችሁ። አላችሁ? እስኪ ጠንቋይ ቤት ሄዶ የሚያውቅ እስኪ ግድ የለም፣ አይዟችሁ፣ ግድ የለም። እስኪ ጠንቋይ ቤት ሄዳችሁ የምታውቀው አንድ ሰው አይቻለሁ። እጃችሁ ውጭ ታርጋችሁ ወረድ አድርግ። ታዲያ እሺ፣
ለምን መሰላችሁ? አሳየኝ የሄድክበትን እንዳይሏችሁ ነው። እሺ አይደል? አዎ አንዱ ሰነፍ እባክህ እኔን ማሳየኝ ያለበት እንደሚል አይደል? እስኪ በዚህ በሴቶች ጠንቋይ ቤት ሄዳችሁ የለም ሌቦች አቤት አቤት ያንተልስ ልንገራችሁ፣ ጠንቋዮቹን ያበዛናቸው እኛ ነን። እውነት እኛ ነን። ጠንቋይ ያረግናቸው እራሳችንን እኮ ነው። እራሳችን እንሄድና ሳንፈወስ ተፈወስን እንላቸዋለን። ሳንድን እኮ ነው። ውሸታ ቀጣፊ ትውልድ። ሳይድን ዳንኩ አለኝ፣ ሳይፈወስ ተፈወስኩ አለኝ። አሃ ተፈወስኩማ እሷ ሄዳለችማ እያለ ይቀጥልበታል። ደግሞ ያኛው ደግሞ በጣም አደጋ ነው። አላችሁ አላችሁ። እግዚአብሔር ያኖራችሁ። አሜን። በህይወት ነው ታዲያ። እስኪ ጠንቋዮቹን ተመልከቷቸው። እስኪ እናንተ እንዴት የምታዩት እንዲያሳልፉላችሁ ነው አይደል እንዴ? እነሱ ራሱ ያለፈላቸው አይደለም። ማርያምን እንገራችሁ በእውነት እነሱ ቢያልፍላቸው ኑሮ ለራሳቸው ያውቁ ነበር። ቢያውቁ ደግሞ ከዚህ እናንተ ጋር ጉረቤት ነው አይቀመጡም። እንገራችሁ ቃሉ ጋር ናችሁ። የሆነ ነገር በቀይ እስክሪብቶ ሲሰርስ ሲደልዝ ይውላል መስሎሃል። ቢያውቅ ኑሮ እንቅጩ ልንገርህ፣ አያውቅም። ጠንቋይ አያውቅም። የሚያውቅ ማን ነው? እግዚአብሔር። የሚያውቅ ማን ነው? እግዚአብሔር። እውነታችሁን ነው? አዎ እግዚአብሔር ነው አዋቂ። አነውቱ ዘተት ልበ ወኩልያተ ነው የሚለው። ልብን ኩላሊትን መርምሬ የማውቅ እኔ ነኝ ነው የሚለው። ማን ነው? እግዚአብሔር። እግዚአብሔር። ስለዚህ ጠንቋይ ቤት የምትሄዱ ይቅርባችሁ። ደቀ መዛሙርትም እነሆ እጽዋቱ፣ እንጨቱ፣ ዛፉ፣ ቅጠሉ ምኑ እውቀት ይገልጽልኛል እያላችሁ አትታላሉ። ጊዜያችሁን አትጨርሱ። ዝም ብላችሁ ልንገራችሁ፣ አጥኑ። ልቀስ ቃሉ ጋር ናችሁ። አጥኑ። እስኪ እኔ ምሳሌ ልንገራችሁ። እኔ አሁን ምንም የቀመስኩት ነገር የለም። ወላዲተ አምላክን እንጀራ በልቻለሁ፣ ውሃ ጠጥቻለሁ። ልንገራችሁ እንዴ ደቀ መዛሙርት እየሰማችሁ ነው? እየሰማችሁ ነው? አዎ በምናምኑ ከምታገኘው ብዙ እውቀት በንጹህ ያገኘው ትንሽ እውቀት ይሻልሃል። ትንሽ እውቀት ይሻልሃል። ያዝ። ትንሽ እውቀት ይሻልሃል። እግዚአብሔር የሚያውቀው እግዚአብሔር የሚቀበለው በትህትና እንዲጓዝ የሚያደርገን እሱ ይሻለናል። እግዚአብሔር በሕይወት ያኖራል። ታዲያ ከሐሰተኞች ተጠበቁ አለ። ለምን ካላችሁኝ፣ እነሆ እሾህ ክፉ ዛፍ በጎ ነገር አያፈራምና፣ እሾህ የሚያፈረው እሾህ ነው፣ መራራ የሚያፈረው መራራ ነው። በጠባብ በሰፊው በር የሄዱት እነሆ የሥጋ ፍቃድ ነው፣ ክፋት ነው፣ ሞት ነው፣ እነሆ ድቀት ነው አለ። እዚህ በኋላ እየተረጎመ መጣና ሁሉ ዘይሰምዕ ቃልየ ወዘይ ገብሮ ቃሌን እየሰማ ምንን እየሰማ ምንን እየሰማ እንግዲህ ቃሌን እየሰማ ነው የሚለው። የእግዚአብሔር ቃል ደግሞ ወንጌል ቃሉ ነው፣ ቅዳሴው ቃሉ ነው፣ ሰዓታቱ ቃሉ ነው፣ ማህሌቱ ቃሉ ነው። እየሰማችሁ ነው? ዝማሬው የእግዚአብሔር ቃል ነው። ቃሌን እየሰማ ዝማሬውን እየሰማ የሚዘምር ቅዳሴውን እየሰማ ተሰጥቶ የሚመልስ አስቀድሶ ሲጨርስ የሚቆርብ ወንጌሉን ሰምቶ እነሆ ወደ ምግባር የሚቀየር በስራ እነሆ ትምህርቱን የሚገልጥ እርሱ አለ ይመስል ብሴ ጠቢበ ዘሐነጸ ቤቶ ውስተ ኮህ። እነሆ በዓለት ላይ ቤቱን የሰራ እነሆ ብልህ ሰውን ይመስላል አለ። ማንን ይመስላል? ብልህ ሰው። እግዚአብሔር ብልህ ያርጋችሁ። እግዚአብሔር አሜን። ጅል ያርጋችሁ። እግዚአብሔር አሜን። ጅል ናችሁ? ብልህ ናችሁ? እስኪ ንገሩኝ። እስኪ ጅሎች ናችሁ? ብስሎች ናችሁ? ንገሩኝ እስኪ። አረ ለዩልኝ።
ሰነፎች ናችሁ? ሰነፎች ናችሁ? ጥሩ መልካም። ሰነፎች ናችሁ? አትዋሹ። ሰነፎች ናችሁ? አዎ አሉኝ እኮ። ይብል አብድ አልቦ እግዚአብሔር፣ ሰነፍ እግዚአብሔር የለም ይላል። እግዚአብሔር የለም ትላላችሁ? ታዲያ ሰነፎች አይደላችሁም? እንደዛ ከሆነ ጅሎች ናችሁ? አይደለንም። ቀርቦላን ታውላ ብስል ለመሆን ያብቃችሁ። ብስል ሰው አለ ቃሉን ሰምቶ ያደርገዋል። ይሄ ሰው ደግሞ አለ ቤቱን በዓለት ላይ የሰራ አስተዋይ ሰውን ይመስላል አለ። እግዚአብሔር አስተዋይ ያርጋችሁ። አሜን። እግዚአብሔር አስተዋይ ያርጋችሁ። አሜን። መናፍቁ ሲነሳ አስተዋይ፣ ክፉ ሰው ሲነሳ አስተዋይ፣ ሰው ሲሰድባችሁ አስተዋይ ሰው እግዚአብሔር ያርጋችሁ። አሜን። ታዲያ ምን አለ? እነሆ ዘንሙ ዝናባት አለ። ዝናቡ ዘነበ። ዝናብ ታውቃላችሁ? ካፊ አይደለም፣ ወሸብ ያለበት ዝናብ። ዘንሙ ዝናባት፣ ነፉ ንፋሳት፣ ነፋሳት ነፈሱ። አስቡ እንግዲህ በአንድ ላይ ነው። በዝናብ ላይ ንፋስ አይታችሁ ታውቃላችሁ? ወውት ውሃ ውስጥ እነሆ ደግሞ ጎርፍ ደግሞ ጎረፈ አለ። ዝናብ ዘነበ፣ በረዶ ያለው ንፋስ ነፈሰ። ከዛው ከዝናቡ ላይ ደግሞ ጎርፍ ደግሞ ተጨመረበት። በዛ ላይ ሰማችሁ? አይከብድም እንዴ? አላያችሁም? በአውሮፓ ሀገር በዝናቡ ላይ ንፋስ፣ በንፋሱ ላይ ጎርፍ ሲሆን ቤቱ የተጠራረገ አላለም እንዴ? አልሄድም? ሂዷል። እነሆ ብላተኛ የሰራው ቤት አለ ወገቷ ገፈው አለ። ደግሞ እኮ ዝም ብሎ አይደለም አልፎ ነው ዝናቡ። ንፋሱ ገፈው፣ ዝናቡ ገፈው፣ ጎርፉ ገፈው። ወይ ወድቀ አልወደቀም። ክብር ምስጋና ለመድኃኒዓለም ይሁን። አሜን። አልወደቀም። ለምን? በዓለት ላይ ተሰርቷልና ነው የሚለው። በምን ላይ ተሰርቷልና? በዓለት ላይ ተሰርቷልና። እንደገና ቃሌን ደግሞ ሁሉ ዘይሰም ቃሌ ወይ ይገብሮ፣ ቃሌን ይሰማል ግን አያደርገውም ማለት ቅዳሴውን ያስቀድሳል ግን አይቆርብም። ስማይ ልብ በለህ ዝም ብለህ ቅዳሴውን ያስቀድሳል ግን አይቆርብም። ማህሌቱ ይቆማል ግን መጥቶ ማህሌቱን አይሰማውም። ያሬድን ዝማሬ ሰዓታቱ ይቆማል መጥቶ እመቤታችን ከሊቃውንት ጋር አያመሰግንም። ወንጌል ይሰበካል ግን ወደ ምግባር አይለውጠውም። ሁሌ ሰምቶ መሄድ ዝማሬ ይዘመራል እነሆ አይጽናናም። ሁሌም ዘፈን አዳማጭ ነው። ይሄ ሰው አለ ይመስል ብሴ አብደ ዛነጸ ቤቶ ላይለ ሆጣ ባሕር። እነሆ በአሸዋ ላይ ቤቱን የሰራ ሰነፍ ሰው ይመስላል አለ። ሰነፍ ሰው ከመሆን እግዚአብሔር ይጠብቃችሁ። አሜን። ለምን ሰነፍ ቤቱን በአሸዋ ላይ ነው የሚሰራ? ንፋስ ነፈሰ ይላል፣ ዝናብ ዘነበ፣ ጎርፉም ጎረፈ፣ ያን ቤት ገፈው ወኮነ ድቀቱ አብዬ አወዳደቁም ወደቀ አለ። ግን ደግሞ አወዳደቁ ታላቅ ሆነ ይላል። እግዚአብሔር ከዚህ ያድነ። አሜን። እንዲያው ቀስ ብሎ እኮ እንዲያው ወደዚህ እንዲያው ዘመን ብሎ መውደቅ እኮ አለ አይደል? አወዳደቁ ታላቅ ሆነ አለ። ፈጽሞ ላይነሳ ወደቀ እኮ ነው። እጃችሁ ብርጭቆ አብልጧችሁ ያውቃል? አይ እናንተ ብዙ አልተሰበረባችሁም። የተሰበረባቸው አገልጋዮቻችሁ ከቤት ነው ያሉ። አያችሁ? ብርጭቆ የተሰበረባቸው ሲያጥቡ አምልጧቸው። እናንተ በጥፊ የመታችኋቸው፣ ከደመወዛቸው የቆረጣችሁባቸው አይደል እንዴ? አገተተልስ እወለድ ተውለት። አዎ ዛሬ አንድ ብርጭቆ መስግቢ፣ ዛሬ ይሄን መስግቢ። ክርስቲያኖች ነን ግን ነን አይደል? አዎነን የስም ክርስቲያን እናደራቸው እንደ ተመከሩ። እሺ አዎ ልጆቻችን ናቸው። የሚበላ ስላጡ ጊዜ ስለከፋባቸው ነው። አይዟችሁ፣ እርዷቸው፣ አግዟቸው፣ እውቀት ስጧቸው። የሚያስፈልገው እንደዛ ነው። እና
እነሆ ብርጭቆ ተሰበረ ነው፣ መነሻ ቤት ነው። ልክ አወዳደቁ ቤቱ እንደዛ ሆናለ። ላይነሳ ማገሩ ላይ ተርፍ፣ ቆርቆሮው ላይ ተርፍ ወደቀ ቤቱ አለ። ለምን? እነሆ በአሸዋ ላይ ምን ውሏልና ተሰርቷልና። እና አደራችሁን ትዳራችሁን በአሸዋ ላይ የተሰራ አታድርጉት። እስኪ ጥሩ እኮ ነው። በተክሊል ትጋባላችሁ አልፎ አልፎ፣ በቁርባን ትጋባላችሁ አልፎ አልፎ። ግን በሳምንቱ ደግሞ ይፈርሳል። በሰላም ነው ምንድን ነው ችግሩ? ቆይ ኧረ በወላዲተ አምላክ ትዳር እኮ የተከበረ እኮ ነው። እንዲያው በግዴታ አግቡ ተብላችኋል። አሁን ቀርቷል እኮ ያ አባቶቻችን፣ የኛ አባቶች ሳያውቋት ሳታውቀው ይጋባሉ። በእውነት እስካሁን ድረስ በትዳር ነው ያሉት፣ እየተጧጧሩ ነው ያሉት። አሁን አንተ ተበሳጨት እየተባባሉ ነው ያሉት። ሰማችሁ? ወዳችሁ አግብታችሁ፣ ፈልጋችሁ አግብታችሁ፣ እንባ በዚህ በጉንጭ ፈሶ አግብታት አላውቅም። አያሳዝንም? አያሳዝንም? እግዚአብሔር ከዚህ ይጠብቃችሁ። አሜን። እግዚአብሔር ከዚህ ይጠብቃችሁ። አሜን። አዎ አሁን ይገርማችኋል። ፍርድ ቤቱን ያጨናነቀው የኦርቶዶክሳውያን ፍች ነው። እስላሞች የማይፈቱ ነው አይደለም፣ ግን እነሱን እነሆ በጓዳ ነው የሚሸመገሉ። እነሱ እነሆ መረጃው ድብቅ ነው። የኛ ገመና የተሰወረ አይደለም፣ የተገለጠ ነው። በሕክምናው ገመናችን አይሸፈን፣ በፍርድ ቤት ገመናችን አይሸፈን። ወንጀለኛ እኛ፣ ጥፋተኛ እኛ፣ የዓለም ጥፋት እኛ። ይኸውላችሁ አንድ ነገር ልንገራችሁ። መንፈሳዊ ፍርድ ቤት ቤተ ክርስቲያኗ እስከምታቋቁም ድረስ ምን እስከምታቋቁም እኔ አንድ ነገር ልንገራችሁ። እስኪ መንፈሳዊ ፍርድ ቤት ይቋቋምልን ብላችሁ እስኪ ቤተ ክህነቱን ጠይቁት። ስለ ማርያም አላችሁ አለ። እስላሙ እኮ ነው የሚሸመግላችሁ፣ ጴንጤው እኮ ነው የሚሸመግላችሁ እኮ። እስኪ መንፈሳዊ ፍርድ ቤት ይቋቋምልን በሉና ይቋቋምና እስኪ እኛ እንሸምግላችሁ። ሰማችሁ? እኛ እንሸምግላችሁ እስኪ። ያኔ ለውጡ ይታይ ነበረ። አሁን የሚሸመግለው ባዳ ክፉ። አይ አዎ መፍታት አለብሽ፣ መብትሽ ነው እንዴ? መብቷ ተነክቶ ምን አረገሽ አንቺ? ይችላል ይሄን አዎ የሴት ልጅ መብት ተደፍሯል። በቃ ፍቹ። ደስታዋን አችለው። እኛ ግን ወደኛ ስትመጡ ግን እነሆ ሚስቲቱን ወደ ሴቶች ገዳም እንልካታለን ለአንድ ሳምንት። ወንዱን ወደ ወንዶች ገዳም ዋልድባ እንልከዋለን ለአንድ ሳምንት። ሲቆፍር ሲያርስ ይከርምና እዛ ላቡ ጠብ ሲል ይቆጨውና ተመልሶ ሚስቴር ይላል። አዎ ጥጋብ አይደል እንዲያደርጋችሁ አይደል እንዴ? እንደዛ እኮ ነው። እንግዲህ የምትበሉት አታችሁ ነው፣ የምትጠጡት አታችሁ ነው፣ የምትለብሱት አታችሁ ነው። አይደለም እኮ ጥጋብ ነው እንዲያደርጋችሁ። ስለዚህ እግዚአብሔር አምላካችን ትዳራችሁን እባካችሁ በዓለት ላይ ስሩት። እሺ ትዳር ጠባብ ነው፣ ጠባብ በር ነው። ልጅ ሲወለድ ግን ሰፊ በር ነው። ረዳት ሲመጣ፣ አጋዥ ሲመጣ አይደል እንዴ? ወድቆ ይነሳሉ በእጅ፣ ዘግይቶ ይከበራል በልጅ ነውና። አይዟችሁ ትዳራችሁን አጥንታችሁ ያዙ። ልጆቻችሁ እናንተ ድሃ ብትሆኑ እናንተ ባያልፍላችሁ ልጆቻችሁ ተምረው አድገው ምን ሆነው ያግዟችኋል። አይዟችሁ። ትዳር እኮ መልካም ነው፣ ጥሩ እኮ ነው። ስለዚህ አጥንታችሁ ያዙት። እሺ ሴቶችና ወንዶች ተከባበሩ፣ አባትና ልጅ ተከባበሩ፣ ምዕመናንና ካህናት ተከባበሩ። እየሰማችሁ ነው? ካህናትን አትናቋቸው፣ መምህራንን አትናቁ። አስተማሪ የሌለው ሰው እነሆ እንደተቆረጠ ቅጠል ነው። አስተማሪ ዛሬ እያለ እንኳን መናፍቃን እንዴት እንደሚፈረጭብን እያያችሁ ነው። ስለዚህ ካህናቶቻችሁን ተንከባክባችሁ ያዙ፣
መምህሮቻችሁን ተንከባክባችሁ ያዙ። አስራት በኩራታችሁን አውጡ። ሰማችሁ? ይሄ ነው። ስለዚህ እነሆ ወኮነ ድቀቱ አብይ፣ እነሆ አወዳደቁ ፈጽሞ ከባድ ሆነ ነው የሚለው። እንግዲህ ሁላችንም ክፉ አወዳደቅ እንዳንወድቅ በሃይማኖታችሁ ጽኑ፣ በምግባራችሁ ቅኑ፣ ከቤተ እግዚአብሔር አትውጡ፣ ተመካከሩ፣ ተረዳዱ፣ አመፀኛ አትሁኑ፣ የሰላም ሰው ሁኑ፣ የፍቅር ሰው ሁኑ። ሰማችሁ? የሚያስፈልገው ይሄ ነው። እግዚአብሔር አምላካችን በሃይማኖታችን ያጽናን፣ በምግባራችን ያቅናን። እነሆ ታቦቱን ከመንበሩ ቄሱን ከመቅደሱ እግዚአብሔር አያሳጣ። አሜን። ምን አላችሁ? አሜን። አሜን። አያሳጣ። አሜን። በሰላም የምኖረው ለዛ ነው። ኪዳኑ ሲደረስ ቅዳሴው ሲቀደስ በሰላም የምኖረው ለዛ ነው። እንግዲያማ አይተነው የለም እንዴ? ስለዚህ እንግዲህ እነሆ ወኮነ ድቀቱ አብይ፣ ቤተ ክርስቲያናችን እነሆ በዓለት ላይ ነው የተመሰረተችው። በምን ላይ የተመሰረተችው? አዎ ጴጥሮስ ሆይ አንተ ዓለት ነህ፣ በአንተ ዓለትነት ቤተ ክርስቲያንን ምን እላታለሁ ነው ያለው። ምን እላታለሁ? እኛ የታነጽነው የተቀመጥነው ያለነው በአባቶቻችን ሃይማኖት በኦርቶዶክስ በዓለት ላይ ነው። ስለዚህ ክርስቲያኖች አትናወጹ፣ እሺ? ተረጋጉ፣ እሺ? መናፍቃንም እነሆ አልፈው እንደ መስቀል ወፍ ብቅ እያሉ አያስደንግጧችሁ። ስራ ሲፈቱ ነው እመቤታችን የሚሳደቡ። ስራ ሲፈቱ ነው ቅዱሳኑን የሚያንቋሽሹ። ስራ ሲፈቱ ነው። ስራ የሌለው ቦዘኔ ብዙ ያደርጋል። ሰማችሁ? አሁን ዛሬ ነፍስ የሚገለው ሌባ የሆነው ወንበዴ የሆነው ሰራቂ ሌባ የሆነው ስራ ፈቱ ነው ስራ ያለው ነው? ማን ነው? እና ስራ ፈቱ ነውና እግዚአብሔር ስራ እስከሚሰጣቸው ድረስ ታገሷቸው። ከቃሉ ጋር ናችሁ? ሃይማኖታችሁን ጠንቅቃችሁ ወቁ። የመድረክ ስብከት ሰባኪዎችም ተሰባኪዎችም ስሙ። እየሰማችሁ ነው? የመድረክ ስብከት ሃይማኖትን ፈጽሞ አያሳውቅም። ሰማችሁኝ? ሃይማኖታችን በ10 ደቂቃ በ20 ደቂቃ በ30 ደቂቃ እነሆ ስብከት ማወቅ አንችልም ሙሉ በሙሉ። እነሆ ስብከት መጥሪያ ነው። ኑ ማለት ነው። ወደ ቤተ እግዚአብሔር ኑ ማለት ነው። ወደ ቤተ እግዚአብሔር የመጣችሁ በኋላ ደግሞ የሥላሴን አንድነት ሶስትነት፣ የጌታን ሰው መሆን፣ የጌታን መጠመቅ፣ የጌታን መነሳት፣ ስለ ምስጢረ ቁርባን፣ ስለ ቀኖናችን፣ ስለ ትውፊታችን፣ ስለ ታሪካችን ቤተ ክርስቲያን ቁጭ አድርጋ ታስተምራችኋለች። ሰማችሁኝ? ይሄ ነው። ስለዚህ ስለ ሃይማኖታችሁ ጠንቃችሁ ወቁ አደራችሁን። ማንም እየመጣ እንዳይወስዳችሁ። እኔ ሁሌ ወንጌል እሰበካለሁ እያልክ ራስን አታታለሁ። ሰባኪዎችም እነሆ እስኪ ተሻሻል እንሂድ እንዴ! ሁልጊዜ 10 ደቂቃ ስብከት፣ ሁልጊዜ እሱ ብቻ አይደለም። ምዕመናንን ወደ ሰንበት ትምህርት ቤት አመተን ጨምረን ምስጢረ ሥላሴ እናስተምራቸው፣ ዶግማው እናስተምራቸው፣ ቀኖናው እናስተምራቸው። ሰማችሁ? ምዕመናንን ማህበር ብቻ እየጠጣችሁ እኔ ጊዮርጊስን እጠጣለሁ እያልክ አትሂድ። ሃይማኖትን ጠንቅቀህ እወቀው። እኔ ማርያምን እጠጣለሁ፣ እኔ ሩፋኤልን፣ እኔ ኡራኤልን እዘክራለሁ። ይሄ መልካም ነው፣ ጥሩ ነው፣ ግን በቂ አይደለም። ስለ ሃይማኖት ጠንቅቀህ እወቅ። ሰማችሁ? እኔን ታውቁኛላችሁ? ታውቁኛላችሁ? አሁን ተለያይተን ደግማችሁ አንድ ቦታ ብንገናኝ ታውቁኛላችሁ? አዎ። ውሸታችሁ ነው። አታውቁኝ። እውነት አታውቁኝ። ደግማችሁ አንድ ሳምንት ወይም አንድ 10 ቀን ብታዩኝ ታውቁኛላችሁ አይደል እንዴ? አዎ። እናንተንም ደግሜ መጥቼ ካየኋችሁ አውቃችኋለሁ አይደለም እንዴ? አዎ። ከአንዳንድ ክርስቲያን አለ ክርስትና ይነሳና ከቤተ ክርስቲያኗ መጥቶ አያውቅም እልም ይላል። የለም ሂዷል፣ ግን ክርስቲያን ነው። የሚያድገው በጡጦ የሚኖረው በፍትፍት። ቤተ ክርስቲያንን ግን አያውቃትም። እስላሙም ሆነ መናፍቁም ሆነ ሲጠይቀው
ቤተክርስቲያን ድንግር ትለዋለች። አያውቃትማ። ደግሞ ቢመጣሳ ትንሽ እንደው የት ነው ያየኋት ይል ነበር። ደግሞ ሁለተኛ ቢያትሳ አይ እንደው ይሄ ሳይሆን አይቀርም ይላል። ደግሞ ቢያውቃትሳ ያን ጊዜ ያውቃታል። ያን ጊዜ በቃሉ ጋር ናችሁ። መጽሐፍ ታነባላችሁ። ይኸውላችሁ መጽሐፍ ስታነቡ መጀመሪያ ስትዘልቁት አንድን ሰው ከሆነ ቦታ አንድ ጊዜ እንደማየት ነው። እሺ፣ ከዛ በኋላ ያ ሰው ይጠፋችኋል። ሁለተኛ ደግሞ ስታነቡትኝ ሁለተኛ ያንን ሰው ደግሞ እንደማየት ነው። አንተ ከዚህ ቦታ ያየህ ሆነ ዳግም ስታነቡት አዎ ደህና ነህ። ሶስተኛ ስትደግሙት ደግሞ ሳምንት አብሯችሁ እንደቆየ ነው። ስለዚህ መጽሐፍ ቅዱስንም ደጋግማችሁ አንብቡት። ቅዳሴም ደግማችሁ አስቀድሱ። ቁርባንም ደግማችሁ ቁረቡ። ሰማችሁ? ንስሐም ደግማችሁ ግቡ። ወንጌልም ደግማችሁ ተማሩ። አንድ ጊዜ ብቻ አድርጋችሁ አትቅሩ እና አወዳደቁ ክፉ ሆነ ነው። የዛሬው በዓል እንግዲህ እመቤታችን ቅድስት ድንግል ማርያም ያከበራትን ያከበረችበት ቀን ነው። እመቤታችን ታክብራችሁ። አሜን። ያከበራትን ያከበረችበት፣ የናቃትን ደግሞ የናቀችበት ቀን ነው። ታምሯን የሰማውን ታምሯን ሰምቶ ደግሞ በመጽሐፍ የጻፈውን ሌሎች እንዲያነቡት ሌሎች እንዲሰሙት የእመቤታችን ታምር የጻፈውን ዲዮቅልጥያኖስን ያን ሊቀ ጳጳስ ያን ክቡር እነሆ በጎ መልካም ወንበር ሰጥታ ያከበረችበት ቀን ነው ዛሬ። የእመቤታችን ታምሯን የምትሰሙ ሰላምታዋን የምትሰሙ ቅዳሴዋን የምትሰሙ ዝማሬዋን የምትዘምሩ እመቤታችን እንደ ደስቂዎስ ወንበር ታዘጋጅላችኋለች። ብቻ በምስጋና ጽኑ። ታዲያ ደግሞ አንድ አመፀኛ ደግሞ እመቤታችን የማይወድ እመቤታችን ያከበረችውን የሚንቅ ደስቂዎስ የሚባል ደስቂዎስ በሉኝ ያለ ደግሞ መጣና እነሆ እመቤታችን በሰጠችው ሌላ ሰው የማይቀመጥበት ወንበር ምን አለ? አደራችሁን ሌላ ሰው የማይቀመጥበት ወንበር እንዳትቀመጡ። ሰማችሁ? አደራችሁን በሰው ወንበር እንዳትቀመጡ። አሁን ዓለም የሚተላለቀው በሰው ወንበር ልቀመጥ ብሎ ነው። ባልተሰጠው ዙፋን ልቀመጥ ብሎ ነው። ወንድም ከወንድሙ የተላለቀው አይደለም እንዴ? ሌላ ምን ሚስጥር አለው? እንግዳ ሌላ ሚስጥር እኮ የለውም። ወንበር ፍለጋ ነው። ወንበር ቅሚያ እኮ ነው። ስለዚህ ዛሬ ሌላ ሰው በማይቀመጥበት ወንበር በዛ በእመቤታችን ስጦታ ይቀመጣል። ሰነፉ ሳይሰራ ሰነፉ ሳይመረጥ ሳይፈቀድለት ያን ጊዜ ተንኮታክቶ ወደቀ ነው የሚለው። ወኮነ ድቀቱ አብየ አወዳደቁ ጽኑ ሆናል፣ ላይነሳ ወደቀ። አደራችሁን ላትነሱ እንዳትወድቁ ተጠንቀቁ። ተጠንቀቁ። ሰማችሁ? ስትጣሉም ለእርቅ አትርፉ ባካችሁ። ስትጣሉ ክፉ ነገር አትነጋገሩ። የተጣላችሁበት ነገር ይበቃል። በቃ ቃሉ ጋር ናችሁ። አሁን ይሄን ከበሮ ስጠኝ አልሰጥም አንድ ሰው ጋር እኔ ብጣላ በቃ አልሰጥህም ብሎ በዛ የተጋጨንበት ይበቃል አይደል እንዴ? በዛ ላይ ደግሞ ሌላ ስድብ ብጨምር እሱም ቢጨምር ምንድነው የሚሆነው? ወሰከ ኃጢአተ በዚህ በኃጢአት ነው የሚሆነው። በኃጢአት ላይ ኃጢአት መጨመር። ስለዚህ ስትጣሉ የተጣላችሁበት ምክንያት ይበቃል። ለእርቅ አትርፉ። እስኪ አንተ የከሌ ዘር አንተ የከሌ ምናምን እያላችሁ ሰውየው ለእርቅ እንዳይታረቅ አታድርጉት። ስለዚህ አወዳደቃችን እንዳይከፋ አደራችሁ። አወዳደቃችን እንደ ደስቂዎስ እንዳይሆን፣ እንደ መናፍቃን እንዳይሆን፣ እንደ አርዮስ እንዳይሆን፣ እንደ ይሁዳ እንዳይሆን እግዚአብሔር አምላካችን ይጠብቀን። ወስብሐት ለእግዚአብሔር። ይቆይ።